በድንገት ከሚመጣው ቀሳፊ ነገር በመድር ላይ ከሚመጣው ቁጣ ከሚመጣው ርግባን ሊከፈቱ ላሉት በነዛ ማህተሞች ጽዋዎች መለከቶች ሰባት ሆኖ የሚመጡ በጣም አስደንጋጭ ይሄንን ያጋንንትን ሰራዊት ለመምታት እግዚአብሔር ከሰማይ የሚልከው እነዛ መቅሰፍቶች ሁሉ ጻድቁን እንዳያገኙት ሃሌሉያ ይሄ ለዘመናት ፓስተር እኝኝኝኝ ያለ የሚሰብክልን ኢየሱስ የሳን ጊዜ ያለ ሰባኪ ታየዋለህ አሜን ሃሌሉያ ያለ ምንም መካከለኛ ያለ ምንም ማዳመቅ ክብሩን እንመለከተዋል የሰንጥቀስ ሲናገር ኢየሱስ ለቤተ ክርስቲያን ይመጣል ነው የሚለን ነገር ግን ኢየሱስ ክርስቶስ ከቤተ ክርስቲያን ጋር ይመጣል አሜን የምድር አብያተ ክርስቲያናትን ሰባቱን ተመልክታቸዋል ብዙ የፈራረሰ ነገር አላቸው ብዙ የሚያሳፍር ነገር አላቸው ብዙ መሰራት ያለባቸው ነገር አለ ጌታ እንደዚህ አለው አሁን አለው ወደዚህ ና አለው ምዕራፍ 4 ላይ ሲደርስ ዮሐንስ ወደ ላይ ሲወጣ በሰማይ ዙፋን ነበረ እስቲ አሜን በሉ በዛ ዙፋን ፊት 24 ሽማግሌዎች በግንባራቸው ሰግደው ለዚህ ለጌታ ለኢየሱስ ክርስቶስ ይሰግዱለታል በመጽሐፍ ቅዱስ ውስጥ ሄዳችሁ ስትመለከቱ ሳይሞቱ የተነጠቁ ሰዎች አሉ ሁላችሁ ወደ መጽሐፍ ቅዱሳችሁ ከሄዳችሁ ታስተውሳላችሁ ይሄን ታሪኮች የኃጥአን ትንሣኤ የሚሆነው ሺህ ዓመቱ መንግስት ካለቀ በኋላ ነው የመጀመሪያው ትንሣኤ ላይ የተነሱ ብፁዓኖች ናቸው ኋለኛው ትንሣኤ ላይ በሙሉ የሚነሱት ለፍርድ ነው ኃጢአተኛ ሙታኖች ናቸው ዛሬ በጣም ለቤተ ክርስቲያን እጅግ በጣም አስፈላጊ ነው የምለው በጣም በቃ የወቅቱ የሆነ ትምህርትን አብረን እንድንማር ጋብዛችኋለሁ አገልጋይ ፓስተር አስፋው ለኔ መንፈሳዊ አባቴ በጣም ብዙ ጊዜ መንፈሳዊ ዕውቀትን የምካፈልባቸው በተለይ ሶሻል ሚዲያው ላይ ፓስተር አስፋው ፔጅ ኦፊሻል ሚሊዮን የምታውቁ ሰዎች በጣም ብዙ ትምህርት መጽሐፍ ቅዱስን ከዘፍጥረት እስከ ራእይ ድረስ ምዕራፍ በምዕራፍ የሚያስጠኑ በጣም ጥልቅ የሆነ ታሪካዊ መንፈሳዊ እውነቶችን ይዘው የሚመጡልን ናቸውና ከ8 ዓመት በፊት የተለቀቀ ቪዲዮ ነው ስለ ንጥቀት ያስተማሩት ነው በደንብ አድርጋችሁ ስሙ ለቤተ ክርስቲያን አስፈላጊ ትምህርት ስለሆነ ነው አብረን እንማር ዛሬ ምን እንነጋገረው ስለ ንጥቀት ነው ንጥቀት ከቤተ ክርስቲያን ዶክትሪኖች ወይንም ትምህርቶች ሁሉ አንገብጋቢ ምንድነው አልኳችሁ አንገብጋቢ ትምህርት ነው ብዙ አስተማሪዎች ተነስተዋል እነ ጆን ኤካርት የሚባሉ በአሜሪካን ሀገር በኢትዮጵያ ላይ ብዙ ስራ የሰሩ መንፈሳዊ ሰዎች ናቸው ከሰማይ ኢየሱስ ክርስቶስ በፈረስ ይመጣል እያሉ ያላግጣሉ ይስቃሉ ከፑልፒት ላይ ሰባኪዎች ናቸው ይሄ ፕሪቸሪስት ቪው ይባላል በኋላ አመጣላችኋለሁ ልዩነታቸውን ላሳያችሁ ሞክራለሁ ለዚህ ሰባኪዎች እንኳን የታለ የመምጣቱ ተስፋ እያሉ መዘበት ጀምረዋል ጌታ ግን ስለ ተስፋ ቃሉ አይዘገይም እግዚአብሔር ስም ብሩክ ይሁን ስለዚህ የክርስትና አስተምህሮት ነው ትምህርቶች በሙሉ ምድራዊ እንድንሆን ያደረጉን ነው ያሉት ብዙ ትንቢቶች እየሰማን ነው ስለ ኑሯችን ያስፈልገናል ይሄኛውንም ትንቢት አትርሱ ኢየሱስ ይመጣል እነሆ በቶሎ እመጣለሁ ይላል ጌታ ክብር ለእግዚአብሔር ይሁን በእኔ ዘንድ ደሞዝ አለ ነው የሚለው ጌታ ለእያንዳንዱ እንደ ስራው እሰጠዋለሁ አለ ጌታ ለዚህ አንገብጋቢ የክርስትና ትምህርት ስለሆነ በየትኛውም ዘመን ዓለም በጣም እየሰለጠነች በሄደች ቁጥር እኛም ትምህርታችንን እያሰለጠነው ሌላ አይነት አድርገን ልንቀይረው አንችልም ወንጌል ለዘላለም ወንጌል ነው ምንም አይቀነስበትም ክብር ለእግዚአብሔር ይሁን ስለዚህ አሁንም አንገብጋቢ ነው ለዚህ ቤተ ክርስቲያን አሁንም አንገብጋቢ ነው ለዚህ ትውልድ አባቶቻችን ወንጌልን ሲያስተምሩን ስለ ጌታችን ስለ ኢየሱስ ክርስቶስ መምጣት አፈ ታሪክ አድርገው አይደለም ያስተማሩን መጽሐፍ ቅዱስ ጠቅሰው ነው ያሳዩን ይኸውልህ የእግዚአብሔር ቃል ይሄን ይላል ልጄ ሆይ ይሄንን ቃል አስተውል ጌታ በደመና በክብር ይመጣል ብለው አስተምረውናል በእግዚአብሔር ቃል ለዚህ ቃሉ ለዘላለም ይኖራል ግራ እንዳናጋባው ሌላው ልናቀው የሚገባው ነገር አንገብጋቢ ትምህርት ነው ሁለተኛ ደግሞ ከዳግም ምጽአት የተለየ ነገር ዳግም ምጽአትና ንጥቀት ሁለት የተለያዩ ክስተቶች ናቸው ንጥቀት ከዳግም ምጽአት በፊት የሚመጣ ክስተት ነው በመካከላቸው 7 ዓመት አለ ቀኒቱንና ሰዓቲቱን አታውቁምና የሚለው መጽሐፍ ቅዱስ ስለ ንጥቀት ነው የጌታ መምጣት ግን ከንጥቀት በኋላ ዳንኤል ቁጭ አርጎልናል ካልኩሌት አርገን እንድናውቀው ቁጥሩን ሁሉ አሳያችኋለሁ እኛ ከተነጠቅን በኋላ የሚቀሩ ሰዎች ካሉ ካልኩሌት አርገው ኢየሱስ በዚህ ቀን ይመጣል ማለት ይችላሉ አሁን ግን
በዚህ ቀን ኢየሱስ ክርስቶስ ይመጣል ወይንም ሊነጥቀናል የሚል ትንቢት ብትሰሙ ከእግዚአብሔር አይደለም። ቀንና ሰዓቲቱ ምን አታረጉም። ስለዚህ ንጥቀትና ዳግም ምጽአትን አንደባልቀው ያኔ በጣም ፕሮፌቲክ ኮንፊውዥን ውስጥ እንገባለን፣ ግራ መጋባት ውስጥ እንገባለን። ከዛ ጋር አያይዤ ላሳያችሁ የምፈልገው በዛሬው ትምህርታችን ላይ የአማኞች በህይወት እያሉ መወሰድ ነው። አንዳንድ ሰዎች ምን ይላሉ? እመጣለሁ የሚለው ትንቢት መሞቻ ቀኔን አላውቀውም፣ ስለ ሞት ነው የሚናገረው። በሞት ወስዳለሁ ነው አላለማ። በሞት ወስዳለሁ አላለም ጌታ። አንሞትም እያልኳችሁ አይደለም፣ እንሞታለን። ቀናችን ሲደርስ እንሸኛለን። ኧረ አሜን በሉ። አዎ ግን አላ እንዲህ አይነት ትምህርቶች ስላሉ ነው አንሞትም የሚል ትምህርት ስላለ በዚህ ትውልድ መካከል ሊሞቱ ሲሉ ነው የሚያውቁት። ነገር ግን ጌታ የሚናገረው በስጋ ስለመሞት አይደለም። ንጥቀት ብሎ ሲናገር ይሄ የሚበሰብሰው ስጋችን የማይበሰብሰው ነው ይቀየራል። የዛን ጊዜ ጌታን እንመስላለን። ከዛ በኋላ በማይሞት ስጋ ወደ ጌታ እንወሰዳለን። ይሄ ነው ንጥቀት ማለት። አሜን በሉ። ይሄንን መጽሐፍ ቅዱስ ጳውሎስ ምን ይላል? የተባረከው ተስፋችን ይሄ ነው ይላል። ዘላለማዊ ነው። ምክንያቱም የተሰሎንቄ ክርስቲያኖች ዘመድ አዝማድ ጓደኞቻቸው የጌታ የሆኑት ሁሉ እየሞቱ ሲመለከቱ በጣም በጭንቀት ውስጥ ገቡ። ገና የ3 ወር ክርስቲያኖች ናቸው የተሰሎንቄ ክርስቲያኖች። ስለዚህ እነዚህን የ3 ወር ክርስቲያኖች ጳውሎስ የጻፈላቸው ስለ ንጥቀት ነው የጻፈላቸው። ከየት አመጣው ጳውሎስ ይህንን ትምህርት? ከዛ በፊት የት ቦታ ላይ ተጽፏል? ይሄ የንጥቀት ትምህርት ጳውሎስ የፈለሰፈው ነው ወይስ ከየት የመጣ ነው? ዛሬ እሱን ላሳያችሁ ሞክራለሁ። ንጥቀት የመሰብሰብ ጊዜ ነው። ሃሌሉያ። በሞት የቀደሙንን የጌታ የሆኑትን ዘመድ አዝማዶቻችንን፣ ታላላቆቻችንን፣ ሐዋርያትን፣ ነቢያትን ሁሉ እንደገና እናገኛቸዋለን። እግዚአብሔር ስም ብሩክ ይሁን። በጌታ ሆነው ያንቀላፉትን እንደገና እናያቸዋለን። ስለዚህ ሐዘናችሁ ሁሉ ይላል ጳውሎስ ሲናገር እንደ ዓለም አትዘኑ። ምክንያቱስ ይሄ ሲዩ ሌተር ነው እንጂ ጉድባይ ፎሬቨር አይደለም። ከኔ ጋር ናችሁ ወይ? እንደገና የሞቱ ታላላቆች ወንድሞቻችን እህቶቻችንን በጌታ አንቀላፉትን ሁሉ እናገኛቸዋለን። እኔ እናቴን አገኛታለሁ፣ እርግጠኛ ነኝ። ሃሌሉያ። አባቴን አገኘዋለሁ፣ ወንድሞቼን አገኛቸዋለሁ። በምድር ያተረፍኩት ነገር ቢኖር ዘሮችን ወደ ወንጌል ማምጣቴ ነው። አሜን። ትልቅ ቤት አልሰራሁላቸውም፣ ትልቅ ተቆጥ አልገዛሁላቸውም። እግዚአብሔር ለዚህ ሁላችንም ያብቃን። በእውነት አንድ ቀን የተለዩንን በጌታ ሆኖ ያጣናቸውን በሙሉ የምንወዳቸውን እነዚህን ተመልሰን እንደምናገኛቸው የእግዚአብሔር ቃል ይናገራል። ቀድመውን ከጌታ ጋር በደመና በከፍታ ላይ እንደምንገናኝ ምናልባት እንግዲህ በኮሜንት መስጫ ላይ እናንተ የናፈቃችሁ በዚህ ጊዜ፣ በዚህ ሰዓት፣ በዚህ ወቅት፣ በዛ ስፍራ ላይ ልታገኙት የምትፈልጉት ሰው ካለ ያንን ሰው እንደምታገኙት ልነግራችሁ ፈልጋለሁ። እስቲ ማንን ነው እናንተ አገኛታለሁ፣ በጌታ ነበረች፣ በጌታ ነበር፣ መንፈሳዊ ሰው ነው፣ አሁን ግን ወደ ጌታ ሄዷል ብላችሁ የምታስቡት ሰው አክስታችሁ ከሆነ አገኛታለሁ። ይሄ የተስፋችን ቃል ነው። መጽሐፍ ቅዱስ ስለሚናገረን የተስፋችን ቃል ነው። ይሄ በጣም የታመነው የተስፋችን ቃል ነውና ሁላችን አንድ ቀን በእግዚአብሔር ፊት በዚህ ሁኔታ እንገኛለን። እሺ ወደ ትምህርቱ እንቀጥል። ግን ወንጌል ሰብኬላቸዋለሁ። የጌታ ናቸው። ኢተርናል የሆነ ህይወት አላቸው። ከበጉ ጋራ ለዘላለም ይኖራሉ። ከሲኦል ተርፈዋል። ክብር ለመድኃኔዓለም ይሁን። ወገኖቼ ሆይ የመሰብሰብ ጊዜ ነው። ሪዩኒየን ነው። ሪዩኒየን እንዴት ደስ ይላል ስንገናኝ። ሃሌሉያ እንዴት ደስ ይላል። አንዳንድ ጊዜ የድሮ ሰዎች ስናገኝ የሆነ ነገር ውስጣችን ይመጣል። ገጥሟችሁ እንደሆነ የድሮ ጓደኞቼን ሳገኝ ስቄ ማላቀውን የልጅነት ሳቄ ሁሉ ይመጣልብኛል። የድሮ ደስታ ይመጣልኛል። የድሮ ወሬ ሳወራ አቤት እንዴት ደስ ይላል። እንደዛው አንድ ቀን በጌታችን በኢየሱስ ክርስቶስ ፊት ሁላችንም እንሰበሰባለን። እስቲ አሜን በሉ። ኧረ አሜን። ይሄ ነው የተባረከ ተስፋችን፣ ተባረከ ተስፋችን። ስለዚህ ለዘላለም ጎረቤቶች ነን። ቀድማችሁኝ ከሄዳችሁ እዛ እንገናኛለን። ቀድሚያችሁ ከሄድኩ እዛ እንገናኛለን። እስቲ አሜን በሉ። ምክንያቱም አገር አለን በሰማይ፣ የተባረከ ተስፋ አለን፣ የዘላለም ሕይወት አለን፣ ንጉሥ አለን፣ መንግሥት አለን፣ አገር አለን፣ ወርቅ የሆነ አስፋልት ያላት አገር አለን። ክብር ለመድኃኔዓለም ወገኖቼ ሆይ። ስለዚህ የቅዱሳን ደግሞ የትንሣኤ ቀን ነው። ጌታ ኢየሱስ ክርስቶስ
መለከቱ ድምጽ ሲሰማ ሙታን የማይበሰብሱ ሆነው ይነሳሉ ይላል። ለዚህ የሙታን ትንሣኤ ይሆናል። ከዚህ የተነሳ ከሞት ማምለጥ አለ። ሞት ሆይ ድል መንሳትህ ወዴት አለ ይባላል የዛን ጊዜ። አሜን። ንጥቀት ቅጽበታዊ ነው የሚሆነው፣ አስበነው የሚሆን አይደለም። ድንገት አሁን እዚህ ነው ያለነው። ጌታ ሲጠራ ወይንም ደግሞ ንጥቀት በሚሆንበት ሰዓት ላይ ቅጽበታዊ ነው። እነ ትዊንክል ኦፍ አን አይ በኋላ መጣበታለሁ፣ እንደ አተም አይነት ስለሱ ነግራችኋለሁ። እና በጣም ድንገት ነው የሚሆነው። አይናችን ብልጭ ብላ ከዛ ስፒድ ባነሰ እንዴት እግዚአብሔር ተመልከቱ፣ ይህን የሚያህል ፍጥረት ፈጥሮ እግዚአብሔር ዊዝን ሰከንድ ሌላ አድርጎ መስራት ይችላል። ለእግዚአብሔር የሚሳነው የለም። ትልቁ እግዚአብሔር ትልቅ ሥራ በሕይወታችን ይሠራል። ለኤተርናል ኪንግደም የተጠራን ሰዎች ስለሆንን ኤተርናል የሆነ አካል እንለብሳለን። ኢየሱስ ክርስቶስ ከሞት ሲነሳ ለብሶት የነበረውን አካል እኛም እንለብሳለን። በግድግዳ ውስጥ አልፎ ሰላም ለእናንተ ይሁን ብሎ ኢየሱስ እንደመጣ እኛም ግድግዳ አይዘንም። የትዊንክል ኦፍ አን አይ በቅጽበት አይን ስንለወጥ የዛን ጊዜ ይሄ ነገር ሊይዘኝ አይችልም። ሃሌሉያ! ኧረ አሜን አሜን። ይሄ ግድግዳ ሊይዛችሁ አይችልም። ህንፃው ሊይዛችሁ አይችልም። ምንም ግዑዝ ነገር በምንም ነገር ውስጥ እናልፋለን። ኦ ሃሌሉያ! ንጥቀት ሌላው ሚስጥር ነው። ከምንድን ነው ሚስጥር የሆነው? በኋላ አሳያችኋለሁ እሱን። በጣም መርሳት የሌለብን ነገር ንጥቀት በጣም እምነንት ነው። በጣም ቅርብ ነው። ቶሎ ይሆናል። ድንገት ይሆናል። በማናስብበት ሰዓት ይሆናል። ይሄንን ስናስብ ታዲያ ህይወታችን የተዘጋጀ እንዲሆን መንፈስ ቅዱስ ይፈልጋል። በጣም በሚያሳዝን ሁኔታ ግን የዘመኗ ቤተ ክርስቲያን የጣለችው አንዱ እንቁዋ የትንቢትን ትምህርት ነው። ይሄኛው ትንቢት መረሳት የሌለበት ትንቢት ነው። ትንቢት ሁሉ ምን ይሆናል ይላል መጽሐፍ ቅዱስ? ይሻራል ብሎ ይናገራል። ይሄ ትንቢት መረሳት የሌለበት ትንቢት ነው። ኢየሱስ ክርስቶስ በክብር ይመጣል። ቢሰማን ባይሰማን፣ ሞቅ ቢለን ባይለን፣ በእኛ ስኬጁል አይሄድም ጌታ። በራሱ ሰዓት ጌታ ብቅ ይላል ጌታ። አሜን ሃሌሉያ። የዛን ጊዜ ቆይ ገና ነኝ ምንም አይሰራም። የዛን ጊዜ ከዛ በኋላ ያለው ኢተርናሊ ነገሮች ሁሉ ይለወጣሉ። አንድ ትምህርት እያዘጋጀው ነው፣ ለማይነጠቁ የሚል ትምህርት አለኝ እና ያንን እንደው ጌታ ቢረዳኝ በተለያየ ቋንቋዎች ማቅረብ እፈልጋለሁ። ለማትነጠቁ ለናንተ ይላል መልእክቱ ማድረግ ያለባቸው። አሁን በምድር የለንም። ይሄን ስትሰሙ ብዙ ሰው ሲጠፋ አስተውሉ። እንዲህ ይሆናል፣ በኢየሩሳሌም እንዲህ ይሆናል፣ በአውሮፓ እንዲህ ይሆናል፣ እንዲህ ይሆናል ብዬ ነገሮችን ለማስቀመጥ ሞክራለሁ እና አይ ሆፕ ያን ሜሴጅ እናንተ የምትሰሙ አያድርጋችሁ። ጌታ ሌፍት ቢሃይንድ እንዳትሆኑ እግዚአብሔር በመንፈስ ቅዱስ ይቀስቅሳችሁ። ኧረ አሜን በሉ። የግሪክኛውን ቃል መጠቀም ፈልጋለሁ። ንጥቀት የሚለው ቃል ሃርፓዞ ይላል። የግሪክኛው ቋንቋ ምን ማለት ነው? ድንገት ምንጭቅ አድርጎ ከአደጋ መካከል ማውጣት ማለት ነው። ድንገት አንድ ሕፃን ልጅ ትዝ አለችኝ። ከቤታችን ፊት ለፊት በትልቅ በርሜል ላይ ውሃ ሞልቶ ቁጭ ብሏል እና ያቺ ሕፃን ልጅ በጣሳ እንዲህ ያረገች ስትጫወት አልፊያ ሄጃለሁ። በጣም የሚገርመኝ ግን መንገድ ላይ ከሄድኩ በኋላ በማላቀው ሁኔታ ወደ ቤቴ ተመለስኩ እና ልክ ስመለስ ያቺ ሕፃን ልጅ በጭንቅላቷ ውሃ ውስጥ ገብታለች። እግሯ ይንፈራገጣል እና በርሜሉ ከሷ ቁመት በላይ። ምንም ያደረኩት ነገር ቢኖር ምንድነው? ዘልዬ በረንዳቸው ላይ ወጥቼ አንጠልጥዬ ወደ ታች ዘቅዝቄ ልጅቷን ስትጮህ ገና ከቤት ውስጥ ቡና የሚጠጡ ሴቶች ሁሉ እየተጫጫሁ ወጡ። እስካሁን ድረስ ያ ታሪክ እዛ ሰፈር ይወራል። መንጭቆ ማዳን ሃርፓዞ ድንገት ከሚመጣው ቀሳፊ ነገር፣ በምድር ላይ ከሚመጣው ቁጣ፣ ከሚመጣው እርግማን ሊከፈቱ ላሉት በነዛ ማህተሞች፣ ጽዋዎች፣ መለከቶች ሰባት ሆኖ የሚመጡ በጣም አስደንጋጭ ይሄንን አጋንንታው ያጋንንትን ሰራዊት ለመምታት እግዚአብሔር ከሰማይ የሚልከው እነዛ መቅሰፍቶች ሁሉ ጻድቁን እንዳያገኙት፣ ሃሌሉያ፣ ጻድቃንን ቤተ ክርስቲያንን እንዳያገኟት ሃርፓዞ ያረጋታል ጌታ፣ ይነጥቃታል ጌታ። አሜን 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 አሜን። ስለዚህ የተባረከ ጌታ ስሙ የተባረከ ይሁን። የተባረከ ተስፋ አለን።
መመንጨቅ ማለት ነው። ሌላው ፓሮሲያ ማለት ነው። ይሄ ደግሞ ፍቅርን መግለጫ ነው። በጣም የሚናፈቅን ወዳጅ ሄዶ ጥምጥም ብሎ በቃ ማቀፍ ነው። እንደ ሪዩኒየን እንዳልኳችሁ ነው። ያ ቀን ጌታን በክብር እናየዋለን። አይኖችህ ንጉሱን በውበቱ ይመለከቱታል። አረ አሜን። ይሄ ለዘመናት ፓስተር ኝኝኝኝ ያለ የሚሰብክልን ኢየሱስ የዛን ጊዜ ያለ ሰባኪ ታየዋለህ። አሜን ሃሌሉያ። ያለ ምንም መካከለኛ ያለ ምንም ማዳመቅ ክብሩን እንመለከተዋል። የዛን ጊዜ ሳባ ንግሥት ያለችውን አስታውሱ። ምን ብላ ተናገረች? በአገሬ ያለው የነገሩኝን እኩሌታውን እንኳን አልነገሩኝም። ባየችው ነገር ልብ አልቀረላትም፣ ነፍስ አልቀረላትም። የሰለሞን ክብር፣ የሰለሞን ቤተ መቅደስ፣ የሰለሞን ቤት፣ የሰለሞን ባሪያዎች፣ የቤቱ ዩኒፎርም፣ አለባበሳቸው፣ አቋቋማቸው፣ ምግብ አሳላፊዎች አይታ ነፍስ አልቀረላትም። ያን አይታ ነው እኩሌታውን እንኳን ስለ ክብር አልነገሩኝም አለችው። ኢየሱስን ስናየው እንደሱ ነው ብለን ምንም እኮ አልተሰበከልንም ስላንተ እንለዋለን። አልናውቅም እኮ ኢየሱስ እንለዋለን። እንደዚህ አይነት ውብ ነህ እንደ እንለዋለን። ኢየሱስ ይህን ፍቅር ጌታ ይመልስብን። የእሱ ፍቅር ከመድራዊ ነገር ከቁሳቁስ ፍቅር ይብለጥብን። ወደ እሱ ፍቅር፣ ወደ መስቀሉ ፍቅር፣ ወደ ኢየሱስ ፍቅር ጌታ በመንፈሱ ይመልሰን። ዛሬ ፓሮሲያ በእሱ ላይ ጥምጥም ጌታን አግኝተ ነው ጥምጥም። የናፈኩ ጌታ አንተ ነህ። ያዳንከኝ ጌታ አንተ ነህ። ጠላቴን የመታልኝ አንተ ነህ። ስሜን በሕይወት መዝገብ የጻፍክልኝ አንተ ነህ። ክብር ለአንተ ይሁን። መጠምጠም በኢየሱስ ላይ ፓሮሲያ ይሆናል። ቤተ ክርስቲያን ሙሽራዋን ታገኘዋለች። ሙሽሪትና ሙሽራው ይገናኛሉ። ሐሴት ይሆናል፣ ዜማ ይሆናል፣ እልልታ ይሆናል። ሃሌሉያ። ማራናታ ማራናታ። እስቲ እጆቻችሁን አንስታችሁ ማራናታ በሉ። ማራናታ አሜን። ጌታ ኢየሱስ ሆይ ቶሎና። ማራናታ አሜን። ጌታ ኢየሱስ ሆይ ቶሎና። ሃሌሉያ። ሌላው ንጥቀት የተጠቀሰበት አንዱ ቃል ኤፒናጎግ ማለት ነው፣ መሰብሰብ ነው። ጻድቃን ሁሉ ከምድር ጫፍ እስከ ጫፍ፣ ሙታን ሕያዋን በሙሉ ይሰበሰባሉ በዙፋኑ ፊት። ሃሌሉያ። ተሰብስበን ልንቆም በጌታ ፊት አሜን። ቀኑ ደርሷል ሊነፋ መለከት፣ ሕዝብ ይጠራል ካለበት በፍጥነት። ተሰብስበን ልንቆም በጌታ ፊት ሃሌሉያ። የድሮ ዝማሬዎቻችን ሁሉ ኢየሱስን መምጣቱን የሚያነቁን ነበሩ። ከሞላልኝ ከጎደለልኝ ሕይወት እንድንወጣ ጌታ ይርዳን። ሌላው ቃል ፋኔሮስ ነው። ፋኔሮስ መገለጥ ማለት ነው። ጌታ ሲገለጥ ማለት ነው። ሁለቱን የንጥቀትንና የምጽአትን ልዩነት ላሳያችሁ እፈልጋለሁ። ስለ ንጥቀት ሲናገር መጽሐፍ ቅዱስ ኢየሱስ ክርስቶስ በአየር በደመና ይመጣል ይለናል። ስለ ምጽአት ሲናገር ኢየሱስ ክርስቶስ ወደ ደብረ ዘይት ወደ ተራራ ላይ ፊዚካሊ በዛ እንደሚቆም ወደዛ ይመጣል ይለናል። ፊዚካሊ በደብረ ዘይት ተራራ ላይ እግሮቹ ይቆማሉ። አሜን አሜን። የደብረ ዘይት ተራራ ሁለት ቦታ ይከፈላል። ከዛ በኋላ ቀጥታ በጎልደን ጌት በሚባለው ቀጥታ ያበር ይከፈትለታል። ከዛ ኢየሱስ ክርስቶስ ፊት ለፊት ባለው በዛ በቤተ መቅደስ ውስጥ ይገባል። እስካሁን ድረስ ያ ቤተ መቅደስ ያ በር ዝግ ነው። ጎልደን ጌት እስካሁን ዝግ ነው። ሃሌሉያ። ስለ ንጥቀት ሲናገር ኢየሱስ ለቤተ ክርስቲያን ይመጣል ነው የሚለን። ነገር ግን ኢየሱስ ክርስቶስ ከቤተ ክርስቲያን ጋር ይመጣል። አሜን። ተነጥቀን እዛው አንቀርም። ከ7 ዓመት የበጉ ሰርግ ካረግን በኋላ ሽልማት ከተሰጠን በኋላ ስራችን በሱ ፊት ከተመዘነ በኋላ ቤተ ክርስቲያን ከሙሽራው ጋር ሙሽራዋን አጅባ አብራ በክብር ትመለሳለች። ኦ ሃሌሉያ! እንዴት ያለ ትልቅ ቀን ይሆናል! እንዴት ያለ የተባረከ ቀን ይሆናል! አቤት ሃሌሉያ! ምድር ሁሉ በሱ ይደነቅበታል። ሃሌሉያ! የለም ያሉት አለ ይሉታል። ሞቷል የለም he was a good teacher ያሉት no, he is the king of kings, he is the lord of lords, he is the alpha and the omega, he is the beginning and the end. ሃሌሉያ! ክብሩን ያውታል። እንደ በግ መጥቶ አላቅጠውበት ሰቅለውታል። አሁን ግን የሚመጣው እንደ በግ አይደለም፣ እንደ ይሁዳ አንበሳ ነው። በክብር ይመጣል፣ በኃይል ይመጣል፣ በብረት በትር መንግስታትን ሊገዛቸው ይመጣል።
ነገሥታት ሁሉ በፊቱ መጥተው ይሰግዱለታል። ክብር ለእግዚአብሔር ይሁን። ንጥቀት በብሉይ ኪዳን ውስጥ ስትመለከቱ ያልታወቀ ምስጢር። በብሉይ ኪዳን ያሉ ነቢያት ስለ ንጥቀት ምንም ነገር አላዩ። ስለ ጌታ መምጣት ግን ተናግረዋል። ሄኖክ ምን ብሎ ተናገረ? ጌታ ከአላፋት መላእክት ጋር ሆኖ ይመጣል ብሎ ተናገረ። ሄኖክ ገና በዘፍጥረት ውስጥ ማለት ነው። ሌሎችም ሁሉ ኢየሱስ ይመጣል ወይንም ይመጣል፣ ጌታ ይመጣል፣ እግዚአብሔር ይመጣል እያሉ ተናግረዋል። አስተውሉ። አሁን ስለ ንጥቀት ግን አልተናገሩ። ዳግም ምጽአት በብሉይ ኪዳን ምስጢር አልነበረም። እግዚአብሔር እንደሚመጣ በደንብ አድርገው ይናገሩ። ጌታ ራሱ ይመጣል፣ አዶናይ ራሱ ይመጣል እያሉ ይናገሩ ነበር። ንጥቀት በስውር የሚሆን ነው። ንጥቀት በስውር የሚሆነው like a thief in the night፣ ሌባ በሌሊት እንደሚመጣ ነው የሚሆነው። ንጥቀት ሰዎች ሲጠፉ ነው የሚታወቀው። ዳግም ምጽአት ግን ላይ በግልጥ በብዙ ድምፅ፣ በብዙ ደመና፣ በብዙ ክብር ምድር እየተንቀጠቀጠች ሰማይና ምድር እያየው ነው ኢየሱስ በግልጥ የሚመጣው። ስለዚህ ሁለቱ የተለያዩ እንደሆኑ እንድታዩልኝ ነው። ትንሽ ጨምሬ አንዳንድ ምሳሌዎች ልጻቸው። ንጥቀት ከጌታ ቀን ጋር ይያዛል። የጌታ ቀን እያለ ይናገራል። አንደኛ ቆሮንቶስ ላይ ታያላችሁ። ዳግም ምጽአት ግን የሚያያዘው ከራሱ ከጌታ ከኢየሱስ ክርስቶስ ቀን ጋር፣ የእግዚአብሔር ቀን፣ የቁጣው ቀን፣ የፍርድ ቀን እያለ ነው የሚናገረው። ስለዚህ በብሉይ ኪዳን ላይ ሄዳችሁ ስትመለከቱ በተሰሎንቄም ላይ ጨረፍ አድርጎ ይናገረዋል። ሌላው ንጥቀት የበረከት ጊዜ ነው። ዳግም ምጽአት ግን የፍርድ ጊዜ ነው። ንጥቀት የበረከት ጊዜ ነው። አሜን። ስለዚህ ዳግም ምጽአት የፍርድ ጊዜ ነው። እዛ ጊዜ ላይ ቤተ ክርስቲያን ከዓለም ጋር አብሮ ይፈረድባታል የሚሉ አሉ። አሳያቸዋለሁ ምን አይነት ትምህርት እንደሆነ እሱን። ሌላው ደግሞ በድንገት በቅጽበት ዓይንም የሆነው ንጥቀት፣ ነገር ግን ይሄኛው ደግሞ በምድር ዙሪያ ያለ የዓለም ሕዝብ ሁሉ በግልጥ እየተመለከተው ነው። ስውር አይደለም ብያቸዋለሁ። ይሄኛው በቅጽበት ዓይን የሚሆነው፣ ይሄ ግን ሰው ሁሉ እየተመለከተው ነው። ምንም ስውር ነገር የለውም። ኢየሱስ ይመጣል። ሰማይ እያየው ልክ አሁን ዛሬ እዚህ ቁጭ ብለን ምድር ሲንቀጠቀጥ፣ ዓለም ሁሉ ሁካታ ሲሞላ፣ ሰው ሁሉ ወደ ሰማይ ሲያንጋጥጥ ኢየሱስን ያየዋል። መላእክትን ይመለከታቸዋል። እና ምናልባት ለአንዳንዶች ምን ይላሉ? ኤሊያኖች መጡብን ነው የሚሉት። ምክንያቱም አስቀድሞ ሆሊውድ የሰበካቸው ነገር አለ። ሆሊውድ ምን ብሏቸዋል? ኤሊያንስ አይደለም ኢቲ ኤሊያንስ። ከልጅነት ጀምሮ ልጆቻችንን በደንብ ፊድ አድርገዋቸዋል። ኢየሱስ ኤሊያን አይደለም፣ የራሱ ምድር ናት። እሱ የፈጠራት ናት። ሁሉ ከእርሱ በእርሱ ለእርሱ። አሜን። እግዚአብሔር ስም ብሩክ ይሁን። ቀጥዬ ደግሞ ለማሳየት ያህል ንጥቀት በቤተ ክርስቲያን ላይ የሚያተኩር ብቻ ነው። እስራኤልን አይጨምርም፣ አሕዛብን አይጨምርም። ቤተ ክርስቲያንን ብቻ። ለምን? ሙሽራው ቤተ ክርስቲያን ናት። ሃርፓዞ የሚያደርገው ቤተ ክርስቲያንን ብቻ ነው። ዳግም ምጽአት ግን የሚጨምረው ተመልከቱ፣ በእስራኤልና በአሕዛብ መንግስታት ላይ ያተኩራል። ያ ጊዜ የያዕቆብ መከራ ተብሎ ነው የተጠቀሰው በመጽሐፍ ቅዱስ ላይ። ለያዕቆብ አልቅሱለት፣ ለያዕቆብ ጸልዩለት፣ እንደዚህ ተብሎ የተማለደለት ጊዜ ነው። ከዛ በመቀጠል ደግሞ 9ኛ የምታዩት ኢየሱስ እንደ ብሩህ የንጋት ኮከብ ሆኖ ነው ለቤተ ክርስቲያን የሚመጣላት። ነገር ግን እንደ ጽድቅ ፀሐይ በማብራት በፈውስ ክንድ ወደ ምድር ይመጣል፣ በተገለጠ ክብር ማለት ነው። በመጽሐፍ ቅዱስ ውስጥ ሄዳችሁ ስትመለከቱ ሳይሞቱ የተነጠቁ ሰዎች አሉ። ሁላችሁ ወደ መጽሐፍ ቅዱሳችሁ ከሄዳችሁ ታስተውሳላችሁ ይህን ታሪኮች። ሄኖክ አካሄዱን ከእግዚአብሔር ጋር አደረገ። እግዚአብሔር ወስዶታልና ምን አላለም? አልተገኘም። ይህን መወደውን ወዳጄን ወስደዋለሁ። እዚህ ምድር ላይ ትቼው አልሄድም። እሾህና አሜኬላ በሚመቅልበት ምድር ላይ አልተውም። ና ወደ እኔ። ሃሌሉያ። በሞት አይደለም የሄደው፣ ከነ ሰውነቱ ነው የሄደው። እርግጠኛ ነኝ በሰማያዊው ዓለም ሲገባ ግን ይሄ የሚበሰብሰውን ሥጋ ይዞ አይደለም የሄደው። ክብር ለእግዚአብሔር ይሁን። ምክንያቱም የሚበሰብሰው የማይበሰብሰውን ሊለብስ ይገባዋል። ስለዚህ በዘላለም ክብር ለመኖር የዘላለም ልብስ ያስፈልገናል። እግዚአብሔር ስም ብሩክ ይሁን። ስለዚህ ሄኖክ አንዱ ከተነጠቁት አንዱ ነው። ኤልያስ መጎናጸፊያውን ትቶ በእሳት ሰረገሎች
የተነጠቀ ሰው ነው። ታሪኩን ታውቁታላችሁ። ስለዚህ ከነ ሰውነቱ በመንገድ ላይ ተለውጦ በሰማይ ክብር ዛሬ በእግዚአብሔር ፊት የሚኖር ነው ኤልያስ። መጽሐፍ ቅዱሳችን ይህን ይነግረናል። ጌታችን ኢየሱስ ክርስቶስ ከሞት ከተነሳ በኋላ ሌላ ስጋ ነው የለበሰው። አትንኪኝ ያለው ስጋ ወደ አባቴና ወደ አባታችሁ ገና አልወጣሁምና አይደለም ያላት። ታሪኩን ታስታውሳላችሁ። ፊልጶስ፣ ይሄ ፊልጶስ ግን ተነጠቀ ነው እንጂ ሚለን ተሰወረ በሚለው እንውሰደው እሱን። ምክንያቱም መንፈስ ቅዱስ ወይንም እግዚአብሔር ነጠቀውና በሰማሪያ ሪቫይቫል ላይ ያለ ወደሚቀጥለው ኮንፈረንስ ጌታ ምን አደረገው? አስቸኳይ አጀንዳ አለኝ ያለው እግዚአብሔር። ጳውሎስ አንድ ጊዜ እስከ 3ኛ ሰማይ ድረስ ተነጥቋል። ግን ተነጠቅኩ የሚለው በስጋ ይሁን በመንፈስ አላውቅም ይላል። ተነጥቄ ግን ሰው ሊሰማው የማይገባውን ነገር ሰምቼ መጣሁኝ ይላል። እግዚአብሔር ስም ብሩክ ይሁን። ስለዚህ ልምምዶች አሉ። ዮሐንስ ምዕራፍ 4 ላይ ልክ ሲደርስ አሁን አለው የምድር አብያተ ክርስቲያናትን 7ቱን ተመልክታቸዋል። ብዙ የፈራረሰ ነገር አላቸው። ብዙ የሚያሳፍር ነገር አላቸው። ብዙ መሰራት ያለባቸው ነገር አለ። ጌታ እንደዚህ አለው፣ አሁን አለው ወደዚህ ና አለው። ምዕራፍ 4 ላይ ሲደርስ ዮሐንስ ወደ ላይ ሲወጣ በሰማይ ዙፋን ነበረ። እስቲ አሜን በሉ። በዛ ዙፋን ፊት 24 ሽማግሌዎች በግንባራቸው ሰግደው ለዚህ ለጌታ ለኢየሱስ ክርስቶስ ይሰግዱለታል። የምድር ቤተክርስቲያን ግን የሎዶቅያ ቤተክርስቲያን ምን አላት? እነሆ በደጅ ቆሜ አንኳኳለሁ፣ ማንም ድምፄን ቢሰማ ሊከፍትልኝ ቢወድ በዛ ገባለሁ፣ አብሬ ራት እበላለሁ ብሎ ይናገራል። የምድር ቤተክርስቲያን በር ዘግታበታለች። ነገር ግን ሰማይ የሚሰግድለት ጌታ ነው። እኔና እናንተ ተሰብስበን ጌታን አናመልክም ብንል ወይ ምን ሊጎልበት ጌታ? ቸርች ስለመጣንለት ውለታ እንዳረግንለት እንዳይመስላችሁ። ምትድነው ለራስ ስትል ነው። እስቲ አሜን በለሱ። ቤተክርስቲያን የምንመጣው ይኸውላችሁ ሰው ለማስደሰት ፓስተር ለማስደሰት ከሆነ በጣም ተታለናል። ምንም ወንጌል አልገባንም ማለት ነው። ጌታ አዳራሽ ባዶ ቢሆንበት አይደነግጥም። ወይ ሰው የለም የሚያመልከኝ የለም ብሎ አይደነግጥም ጌታ። ሰማየ ሰማያት ያመልከዋል። አላፋት መላእክት ያመልኩታል። ኪሩቤሎች ያመልኩታል። መላእክት ያመልኩታል። እልፍ ጊዜ እልፍ መላእክቶች በግንባራቸው የወደቁ ይሰግዱለታል። ለዘላለም የተባረከ ጌታ ነው ይላሉ። ለወደደን ከኃጢአታችንን በደሙ ላጠበን ለአምላክና ለአባቱ ካህናት እንድንሆን አደረገ። ለእሱ ምን ይሁን እስቲ? ክብርና ኃይል ይሁን በሉ። በሰማይ ሰማያት ዜማ ሞልቷል። ዙፋኑ ዙሪያ ሁሉ ዜማ ነው፣ እልልታ ነው። የመላእክት ክንፎች ሲንቀጠቀጥ ተሰማላችሁ። ሃሌሉያ! ይርገበገባል። እንደ ብዙ ውሆች የሆነ ክንፍ አላቸው። ድምፅ አለው። ማይልስ ሄዶ የሚሰማ ድምፅ አለ። የእግዚአብሔር ዙፋን በዜማ የተከበበ ነው። ብትዘምሩለት አቤት ትባረካላችሁ። ሰማይ ክፈትላችሁ ጌታ። አይኖቻችሁን ያብራላችሁ። በአምልኮ ውስጥ ያለውን እሳት ጌታ ያሳያችሁ። ወገኖቼ ሆይ ምዕራፍ 4 ስንደርስ ላይ ዮሐንስ ራእይ ላይ ንጥቀት ነው የምትመለከቱት። የምድር መርመስመስ አብቅቶ ወደዚህ ና ይለዋል። ጥሪ ይመጣል። ና ወደዚህ የሚል ድምፅ ከሰማይ አንድ ቀን ይመጣል። ያ ድምፅ ሲሰማ ይሄ በመንፈስ ቅዱስ የታተመ ዳግመኛ የተወለደ በደሙ የታጠበ ሰራዊት በሙሉ ሙሽራይቷ ዓለምንም ነውር ዓለምንም የፊት መጨማደድ ሆና ንጉሷን ልትገናኝ ትሄዳለች። ክብር ለእግዚአብሔር ይሁን። መጽሐፈ አስቴር ላይ ዳሱክ ስትመለከቱ ንግሥት ለመሆን ለአርጤክስስ በዘይት በምን የታሹ ቆነጃጅቶች ናቸው። ጃንደረቦች ይሰጧቸዋል። እነዚህን ሙሽሮች ለንጉሱ ጋር የሚገቡትን ቆነጃጅቶች ያሳምሯቸዋል። ጸጉራቸውን፣ ቆዳቸውን፣ ምናቸውን አሰማምረው ነው ለንጉሱ የሚያቀርቡለት። ጃንደረቦች ናቸው። ቤተ ክርስቲያን የኢየሱስ ናት፣ የፓስተር አይደለችም። ቤተ ክርስቲያን የሐዋርያት አይደለችም። ኧረ አሜን! የኢየሱስ ናት። ስለዚህ አገልጋዮች በሙሉ ጃንደረቦች ሊሆኑ ይገባቸው። ሙሽራይቷን እንዳይነኳት። መንፈሳዊ ቋንቋ ነው ማወራ። በመከራው ዘመን ላይ መካከል ላይ ነው ንጥቀት የሚሉት ሰዎች እነዚህን ሁለት ምስክሮች እየተመለከቱ ነው። ሁለቱ ምስክሮች አውሬው ወይንም ጸረ ክርስቶስ የሚገላቸው ናቸው። ለ42 ወራት
በተአምራት በድንቅ ወንጌልን የሚሰብኩ ናቸው። ምናልባት እነዚህ ሁለት ምስክሮች የመጽሐፍ ቅዱስ ስኮላርስ ወይንም ምሁራን እንደሚናገሩት 144,000 የአይሁድ ሐዋርያት የሚያስነሱ ትሬን የሚያደርጉ አውራ ነቢያቶች ይሆናሉ። ስለዚህ እነዚህ ሁለቱን በአደባባይ ይገሏቸዋል። በሶስተኛው ቀን በትንሣኤ ይነሳሉ። አንዳንድ ሰዎች ይህንን ይመለከቱና ህዝብ እያያቸው፣ ዓለም ሁሉ እያያቸው፣ ሲኤንኤን እያያቸው፣ አልጀዚራ እያያቸው ማለት ነው። ዓለም ሁሉ እያያቸው ምን ይሆናሉ? ወደ ላይ ከፍ ከፍ ብለው ከሞት ይነሳሉ። ይህንን ወስደው ነው በመከራው ዘመን መሃል ላይ ነው የምንነጠቀው ብለው የሚያስተምሩ ሰዎች። ቅጽበታዊ ነው ብያችኋለሁ። ስፕሊት ሰከንድ፣ የሰከንድ ስባሪ ወይንም የሰከንድ ስንጣቂ ማለት ነው። ሰከንድ አንድ ናት አይደለም? ስንጣቂዋ 0.5 ቢሆን ከዛችሁም ላይ ማለት ነው። በጣም ትንሽ ማለት ነው። ይሄ ስፕሊት ሰከንድ የሚለው አቶሞ ወይንም አተም የሚለው እንግሊዘኛው ቃል የተገኘው ከግሪክኛው ላይ ነው። ስባሪ፣ የሰከንድ ስባሪ ወይንም የሰከንድ ፍንካች ማለት ነው። ሌላ ቤተ ክርስቲያን ምስጢራዊ ነበር። ይሄ ንጥቀት ምስጢራዊ ነው። የቤተ ክርስቲያን ትምህርት ብቻ ነው። ብሉይ ኪዳን ላይ አይገኝም። ይህ ትምህርት ነቢያት አልተናገሩለትም። አዲስ ኪዳን ላይ ጳውሎስ መጣና ምን አለ? ትነጠቃላችሁ ብሎ አስተማረ። እና ምን እንዴት ሊሆን ይችላል? እንዴት ነቢያት ሳቱት? እነዛ ኃያላን ነቢያት ራእይ ተመልካቾች እንዴት አላዩትም? ይሄንን ተመልከቱ። ምስጢራዊ የሆነበትን ነገር ላሳያችሁ ፈልጋለሁ። የጳውሎስ ተልእኮ ባይሰልፍ ሄዳችሁ ስትመለከቱ ኤፌሶ ምዕራፍ 3 ላይ ምስጢር ነበር። የቤተ ክርስቲያን ነገር ራሱ ቤተ ክርስቲያን ምስጢር ነች። ቤተ ክርስቲያንን እንኳን ነቢያቶች አላዩዋትም። ምስጢር ናት። ይሄ ከፍጥረት በፊት የነበረው ምስጢር ለአሕዛብ እንገልጥ እግዚአብሔር እኔን ላከኛል። የጳውሎስ ተልእኮ ትውልድ ያላየውን ምስጢር፣ ነቢያት ያላዩትን ምስጢር እግዚአብሔር ገለጠለት። ዋው! ገና አልተገለጠ ብዙ ነገር አለ። አሜን። እግዚአብሔር ሲልካቸው ሰዎች ምስጢር ገልጦ ነው የሚልካቸው። ተመልከቱ። ይህን ስዕል እንድታዩልኝ እፈልጋለሁ። በዚህ ስዕል ላይ የምትመለከቱት ምንድን ነው? የብሉይ ኪዳን ነቢያቶች ናቸው። በትንቢት ባለራእዮች ናቸውና እስከ ሩቅ ዘመን ይመለከታሉ። ሲመለከቱ መጀመሪያ ያዩት ምንድን ነው? የሰማነውን ነገር ማን አምኗል? የእግዚአብሔር እስክንድ ለማን ተገልጧል? ስለ ኢየሱስ ክርስቶስ መሞት፣ ስለ ኢየሱስ ክርስቶስ ትንሣኤ፣ ስለ መሲሁ መገደል ራሱ ዳንኤል ምን ብሎ ተናገረ? መሲህ ይሞታል ይገደላል ብሎ ተናግሯል። ዳንኤል 9 ሄዳችሁ ተመልከቱ። ስለዚህ ነቢያቶች የኢየሱስን ሞት አይተዋል። የመጀመሪያ ምጽአቱን አይተዋል። በጣም የሚገርመው ነገር ነቢያቶች አልፈው ደግሞ ዳግም ምጽአቱን ተመልክተዋል። ጌታ በደመና በክብር ይመጣል አሉ። ከአላፋት መላእክት ጋር አብሮ ይመጣል አሉ። ኦኬ። ስለዚህ በመካከል ያለው ዘመን የጸጋ ዘመን ይባላል። እነዚህ ሁለት ተራሮች ናቸው። በሁለቱ ተራሮች መካከል ቤተ ክርስቲያን አለች። ምስጢር ናት። ማንም አላያት። ማን አያት አልኳችሁ? ጳውሎስ ወደ ሶስተኛ ሰማይ ተነጥቆ ሰው ሊሰማ የማይገባውን ነገር ተመልክቶ ይህን ምስጢር ተረድቶ መጣ። ምን ማለት ነው? አሕዛብ አንድ ላይ ሆነው በጸጋ ይድናሉ። ሃሌሉያ! እግዚአብሔር ምስጢር አድርጎ ያስቀመጠው አሰራር ነበረ። ይሄ ምስጢር በራለት። ስለዚህ ነቢያት አላዩትም። ታላላቆችም ደቂቅም ሊቅም ነቢያቶች አላዩትም። አዲስ ኪዳን ላይ ግን እንደ ጭንጋፍ የሆንኩ ነኝ ይላል ጳውሎስ። ለእኔ ተገለጠልኝ ኢየሱስ አለ። ተገልጦ ምን አለው? ብዙ ምስጢራት ስለ ዘላለም፣ ስለ ኢተርኒቲ፣ ስለ ደስቲኒያችን ብዙ ምስጢራትን ጌታ ነገረው። አንዱ ስለ ጸጋ ዘመን ነው የነገረው። ስለዚህ የቤተ ክርስቲያን ዘመን ስውር ነበር፣ ምስጢር ነበረች ቤተ ክርስቲያን። ጳውሎስ ብቻ ነው የገባው። እነ ጴጥሮስ እንኳን አልገባቸውም። መጀመሪያ ላይ አልገባቸውም። ምክንያቱም ከአሕዛብ ጋር ሊበሉ ይቀመጡና አይሁድ የሆነ ሰው ሲመጣ እነ ጴጥሮስ ምን ማድረግ ይጀምራሉ? አላውቀውም። ከአሕዛብ ጋር አብረው አይተባበሩ፣ እርኩስ በሉ እንዳይባሉ፣ ከአሕዛብ ጋር ዋሉ እንዳይባሉ። ጴጥሮስ በመንፈስ ቅዱስ ተመርቶ በኢዮጴ ሲጸልይ ያለ ከሰማይ መረብ ይታየዋል። ብዙ እንስሶች ይመለከታል። አርደብላ ይለዋል ጌታ። እርቦታል እሱ። ኧረ የረከሰ ነው ይላል። ይሴ የአይሁድ ማይንድ ይሄ ነበረ።
አሕዛብ ይረከሱ ናቸው። አንድ አይሁድ ጠዋት ተነስቶ እግዚአብሔርን የሚያመሰግንበት ምክንያቶች አሉት። አንደኛ እግዚአብሔር ሆይ አይሁድ ስለሆንኩ አመሰግናለሁ። ሁለተኛ እግዚአብሔር ሆይ ሴት ስላልሆንኩ አመሰግናለሁ። ሶስተኛ አሕዛብ ስላልሆንኩ አመሰግናለሁ። እንደው ምን ይላሉ? አሕዛብ የሲኦል እንጨት ማንደጃዎች ናቸው ይላል። ውሾች ብለው ይጠሯቸዋል። ለዚህ ነው ጳውሎስ ከውሾች ተጠበቁ የሚላቸው ከአሕዛብ አይደለም። ከአይሁድ የሐሰት መምህራን ነው የሚናገረው። ከጁዳይዘርስ ከነሱ ተጠንቀቁ። ምክንያቱም እነሱ አሕዛብን ውሾች ብለው ይጠሯቸዋል። በመካከል በቤተ መቅደስ እንኳን የመለያ ግድግዳ አላቸው። የጥል ግድግዳ አለ። በመካከል መስመር አለ። ከዚህ ያለፈ ይሙት የሚል የተጻፈበት ነው። ለዚህ አሕዛብ የሆነ ሰው መጥቶ በቤተ መቅደስ ስብሰባ መካፈል ይችላል። ግን የአሕዛብ ወንበር አለ እዛ ሰፈር። አብሮ ተቀላቅሎ ማምለክ አይችልም። ኢየሱስ ክርስቶስ ሲመጣ ግን የጥልን ግድግዳ ምን አደረገው ይላል? እስቲ አፈረሰው በሉ። አሜን፣ አፈረሰው። ጌታ ኢየሱስ ክርስቶስ የመጣው ይሄንን ነው። ዲያብሎስን ሥራ ሊያፈርስ፣ የጥልን ግድግዳ ሊያፈርስ ኢየሱስ ክርስቶስ መጣ። ይሄ ምስጢር አልገባውም ጴጥሮስ። ስለዚህ በስብሰባቸው ላይ እነ ያዕቆብ ሁሉ ሲነታረኩ፣ ታላላቆች ሲነታረኩ እንዴት አሕዛብ ጋር ገባህ የሚል ነው። ምክንያቱም ማይንድ ሴታቸው አሕዛብ እንዲህ አይነት ሰዎች ናቸው ብሎ ስለሚያስቡ። ወገኖቼ ሆይ የጌታችን የኢየሱስ ክርስቶስ መምጣት በቅርብ ነው። አጠገባችሁ ያለውን ሰው ብትነቃ ይሻላል፣ ጌታ ሊመጣ ነው በሉልኝ። እኔና እናንተ መጠበቅ ያለብን ጸረ ክርስቶስ መገለጡን አይደለም። ብዙ ሰዎች ጸረ ክርስቶስ በዛ ተገለጠ። ጸረ ክርስቶስ ያልተባለ ሰው የለም። ኦባማ ጸረ ክርስቶስ ተብሏል። ክሊንተን ጸረ ክርስቶስ ተብሏል። አህመዲነጃድ ጸረ ክርስቶስ ተብሏል። ያልተባለ ሰው የለም። የወጣ መሪ ሁሉ ጸረ ክርስቶስ እያሉ የሰበኩ ሰዎች አሉ። እግዚአብሔር ምሕረት ያርግላቸው። እኔና እናንተ ልንጠብቅ የሚገባው የጸረ ክርስቶስን መገለጥ አይደለም። እኔ የምጠብቀው የመሲሁን መገለጥ ነው። ኧረ አሜን። ምክንያቱም መሲሁ ሲመጣ ከእሱ ጋር እንሄዳለን። ጸረ ክርስቶስ ሲመጣ በኬኦሱ ሰዓት ነው የሚመጣው። አሁን እንዳይገለጥ የከለከለው ነገር አለ። ሃሌሉያ! ኢየሱስ ጌታ ነው። የጌታ መምጣት ቅርብነትን ስናውቅ መልእክታችን ከሞት የሚቀሰቅስ ይሆናል። ሰዎች በዓለማዊነት ተሳስረው፣ በስጋዊነት ተሳስረው፣ ከጸሎት ርቀው፣ ከእግዚአብሔር ነገር ርቀው ዓለማዊ ነገር ሲነግስባቸው፣ ኧረ ምን እየሆንሽ ነው? ምን እየሆንክ ነው? ጌታ ሲመጣ ምን ልትሆን ነው? በእሱ ፊት እንዴት ነው የምትቆመው? you will be accountable። ይጠይቃል ጌታ። የሰጠውን መክሊት ምን አርገዋል ይልሃል ጌታ። አንዳንድ ሰዎች የሰነፍ ቋንቋ አላቸው። እኔ ደህንነቴን ይዤ ብቻ ነው የምገባው ይላሉ። የሰነፍ ቋንቋ። ከደህንነት ያለፈ ነገር ይዘን ነው መገለጥ ያለብን። ሰርተን፣ ሮጠን፣ ተዋቅተን፣ ተናጥቀን፣ አድነን ወደ እግዚአብሔር መንግሥት ሃሌሉያ አንድ ቀን በጌታ ፊት ስቆም አንተ በጎ ታማኝ ባሪያ፣ አንቺ በጎ ታማኝ ባሪያ እንዲልሽ እግዚአብሔር ይርዳሽ እንጂ ይሄ የሰነፍ ቋንቋ በቃ ድኛለሁ ጌታ ይመስገን መዳን በጸጋው ነው። ይሄ ያሮጊት ቋንቋ ነው። አልወደውም። በመንፈስ እግዚአብሔር ይገስጸው። እስቲ አሜን በሉ። አተባብረን እንገስጸው። የሰነፍ ቋንቋ የሚያበረታታ መልእክት ነው። ንጥቀት ትምህርት ስኬር ልናደርጋችሁ አይደለም፣ ልናስፈራራችሁ አይደለም። ንቃ የሚል ነው። መቀስቀ አንተ የምትተኛ ተነሳ፣ ከሙታንም ተነሳ። ኢየሱስ ምን ያደርግልሃል? ያበራልሃል። ተነስ የሚል ጥሪ ነው። የመለከት ድምፅ ነው የምትሰማው። ኢየሱስ ሊመጣ ነው። ሲመጣ እንዳታፍር። ምን ሰርተ ምን ሰብስበ ነው በሱ ፊት የምትገለጠው? ምን አረክ ለእግዚአብሔር መንግሥት? በዘመን ምን ሰራህበት? በእድሜ በሰጠህ እድሜ ምን ሰራህበት? በሰጠህ ጉልበት ምን ሰራህበት? እልል አልኩበት፣ ዘመርኩበት። በቃ ጌታ ቅርብ ነው። ቅዱሳን እንድንሆን ይቀሰቅሰናል። በቅድስና እንድንኖር ጌታ ሊመጣ ነው።
ሃሌሉያ አሜን አሜን። አንዳንዴ ልጆች ሆነን ወላጆቻችን ወደ ቤት የሚመጡበት ሰዓት ሲደርስ ያጠፋነውን ነገር ሁሉ እንዳይታወቅ የሆነ ነገር አደረግን ሰላማዊ መስለን እንደምንም ንጹህ መስለን ልብስ ቀደን ከሆነ በቃ እንዳልተቀደደ አስመስለን የሆነ ነገር አጥፍተን ከሆነ እንዳላጠፋን ሆነን እንደዋላ አይደለም ተዘጋጅተን እንጠብቃቸዋለን። አንድ ጊዜ እኛ ሰፈር አንድ ላጤ ሰው ነበረ። እስካሁን አስታውሰዋለሁ። ልጅ ነኝ፣ በጣም ልጅ ነኝ። እንጃ ከ5-6 ዓመት ቢሆን ይመስለኛል። በጣም ሎንግ ታይም ነው። እና የሆነ ነገር ቤት ውስጥ የሚሰራው ነገር አለና ከወንድሜ ጋር ተያይዘው ይሄዳሉ። እና ምን አለኝ፣ ሌላ ልጅ አለ ከኔ ጋር፣ እናንተ ሁለታችሁ እዚህ ቤት ቁጭ ብላችሁ ቤት ጠብቁልኛል። ከዛ ሄደ። ውለው ነው የመጡት። ውለው በጣም የሚገርማችሁ መቼም ጌታ የባረከኝ ነኝ። መቼም ተባረኩ ሰው እግዚአብሔር ይባርከኝ። ሲመጣ ያ ከኔ ጋር የነበረው ልጅ እነሱ ከወጡ ጀምሮ አብሮ ወጥቷል። እሱ ልክ ከሩቅ ሲያያቸው ሮጦ መጥቶ ከኔ እኩል ስዕሏን ወረቀት ደስታ ወረቀት ይሰጠናል። ሽልማቷ እሷ ናት። እና ከኔ እኩል ሊቀበል ነው። እና እሱ ሲመጣ ያላየው መስሎታል። ከዛ በረንዳው ላይ በቃ እንደዚህ እየተመላለሰ ምን እያለ ብቻ በደስታ ተቀበለው። ያላጤ በጣም ጎበስ ነውና ብቻ ሄዶ ወፈር ያለውን አንስቶ ለኔ ሰጠኝ። ከሳ አለችው ለሱ ሰጠው። ለእያንዳንዱ እንደምኑ እንደ ስራው። ጌታ ሊመጣ ነው። ጌታ ሊመጣ ነው። ኤተርናሊ ተራሰው ሆነ ልትኖር ከፈለግ ድኛለሁ በጸጋ ነው መዳን እያልክ ራስን እየሰበክ መኖር ትችላለህ። ኖ በጌታ ፊት አክሊል ያስፈልገኛል። ድኛለሁ። የዳንኮት ግን ለስራ ነው። እስቲ አሜን በል። ነው በስራ አልዳንም። የስ በስራ አትድንም፣ ነገር ግን በስራ ትሸልማለህ። ተራሰው ሆነ ልትኖር ትችላለህ። በኤተርኒቲ በእግዚአብሔር ፊት ማዕረግ ያለው ሰው አክሊል ያለው ሰው ለዘላለም ለዚች ለ70 እና ለ80 ዓመት ዝም ብለህ ባክነ ዘመንህ ሲያልቅ ተራሰውን እንዳትሞት። እዚህ ከተማ አንድ ሴት ሞተችና ልናገር ወጣው። ስለሷ ብዙ ነገር ተናገርኩ። ከዛ በሚቀጥለው ሳምንት ልሰብክ ስወጣ ላስት ዊክ ለእህታችን እንደዚህ ስናገር ነበር። ግን አንዳንዶቻችሁ ብትሞቱ ምን እንደምናገር እንኳን አላቅም አልኳቸው። ምክንያቱም እውነት ለመናገር አሁንም ያስፈራኛል። አንዳንዶቻችሁ ምን በእግዚአብሔር ፊት ምን ሰራችሁ ብዬ ስትሞቱ እንደምናገር ማለት ቀድማችሁኝ ከሞታችሁ ማለት ነው። አንድ ቀን በጌታ ፊት ኑሯችን ይጠይቃል፣ ይፈተናል። አገልግሎታችን ሁሉ ይፈተናል፣ በእሳት ይፈተናል። ተፈትኖ የወጣለት ይሸለማል። አንዳንዱ በእንጨት ነው፣ አንዳንዱ በሳር ነው፣ አንዳንዱ በገለባ ነው የሰራው፣ አንዳንዱ ደግሞ ዋጋ ከፍሎ በወርቅ ነው የሰራው። ዋጋ ከፍሎ ይኖራል፣ ዋጋ ከፍሎ ያገለግላል። መሻቱን አይከተልም፣ እግዚአብሔርን መሻት ይከተላል። ስለዚህ ጌታ ይመጣል። የቅድስና መልእክት ነው። ለቅድስና ላነቃቃችሁ ነው። ለሽልማት ላነቃቃችሁ ነው። still you have time። ዛሬ ጊዜ አለን። እንንቃ በኢየሱስ ስም። ወገኖች ሆይ ለምን እንነጠቃለን? ጥያቄ ለምን ነው የምንነጠቀው? የመጀመሪያው ነገር ጌታ የሚነጥቀን ቅዱሳንን ወደ አብ ለማቅረብ። ሙሽራይቷን የሚወስዳት ከአባቱም ሊያስተዋውቃት። ሃሌሉያ አሜን አሜን። የሙታን ትንሣኤ ተስፋ ስለተሰጠ ያንቀላፉት ቅዱሳንን ከኃጢአተኞች ከኃጥአን ለመለየት ነው። የኃጥአን ትንሣኤ የሚሆነው 1000 ዓመቱ መንግስት ካለቀ በኋላ ነው። የመጀመሪያው ትንሣኤ ላይ የተነሱ ብፁዓኖች ናቸው። ኋለኛው ትንሣኤ ላይ በሙሉ የሚነሱት ለፍርድ ነው። ኃጢአተኛ ሙታኖች ናቸው። በነጩ ዙፋን ፍርድ ፊት ይቆማሉ። እኔና እናንተ ምን ቆመው ግን ቤማ ተብሎ በሚጠራው በክርስቶስ የፍርድ ወንበር ፊት ነው። ስራችን ይፈረድበታል። ስንነጠቅ ይድናል አይድንም አይደለም ጥያቄው። ሽልማት ይገባዋል አይገባውም? እስቲ አሜን በሉ። አሜን አሜን። በስሜ ውሃ ብርጭቆ ውሃ
ለነዚህ ለተናናሾች የሰጠ በስሜ ላገለገለ በስሜ ላደረገ ለሱ ብድራት አለው እያለ ነው ጌታ። ሃሌሉያ። የአማኞች ሥራ ይመዘናል በጌታ ዙፋን ፊት። አገልግሎታችን ይመዘናል፣ ሕይወታችን ይመዘናል፣ ሩጫችን ይመዘናል። 80 ዓመት ሰጠው በምድር ላይ 80 ዓመት ኖርክ እና ይመዘናል። ፍሬና ጥጥ ፍሬ ይለያል። ወይንም ደግሞ ዘር ያለው 10 ኪሎ በቆሎ ከ100 ቶን ገለባ ይሻላል። ጥቂት ፍሬ ይዘን ብንኖር ይሻላል ገለባ ተሸክመን። የሰው አፕሪሺዬሽን ዋው፣ በሰው ተደንቃችሁ፣ በሰው ተብላችሁ፣ በሰው መሞገስ፣ በሰው መታወቅ፣ ዝናን፣ ክብር እየፈለግን ሳናገለግል እንዲሁ ከናዳምነትህ እንዲሁ ከና አሮጌው ሰው በመንፈስ ቅዱስ ካልሞተ ከስጋዊነት ጋር አብሮ ሰው እግዚአብሔር ማገልገል አይችልም። መሞት የሚባል መንፈሳዊ መርህ አለ። ፍሬያማ የሚያደርገን ይሄ መንፈሳዊ ሞት ነው። ማንም ሊከተለኝ የሚወድ ቢኖር ራሱን ይካድ፣ መስቀሉንም ተሸክመው ይከተለኝ። ዕለት ዕለት ይከተለኝ። መስቀል እኔነትን የሚገድል ነው። ፕራይድን ይገለዋል። ይሙት ይሄ በኢየሱስ ስም። ስራችን ይመዘናል። በትህትና እናገልግል። እስቲ አሜን በሉ። በትህትና እናገልግል። አሜን አሜን። ለምንድን ነው ንጥቀት የሚሆነው? የበጉ ሰርግ ራት እንዲሆን። ምን እንደተዘጋጀ አናውቅም። አይን ያላየው ጆሮ ያልሰማው እግዚአብሔር ለሚወዱት ያዘጋጀው ምን ይሆን? በዛ የራት ገበታው ምን አይነት ይሆን? የሚበላው ነገር ምን ይሆን? ይሄ መንግሥተ ሰማያት ግብዣ ምን ይመስላል? ዋው! የአርጤክስስ ቤተ መንግሥት ለ7 ቀን ተሽቆጥቁጣ፣ ይቅርታ ለረዘም ቀናት፣ ለወራት ምናልባት መጋረጃው ሰማያዊ፣ ሐምራዊ፣ ነጭ ግምጃ በቃ ተነጥፎ ንጉሡ በለጋስነት ወይን እያጠጣ ሕዝብ ሁሉ ያንበሸብሽ ነበረ። የኔና አንተ ጌታ የ120 ቀን አይደለም 7 ዓመት ሙሉ የፈጀ ግብዣ፣ ሽልማት ያለበት፣ እልልታ ያለበት፣ ምስጋና ያለበት፣ አክሊል ያለበት፣ ዜማ ያለበት፣ መላእክት ባሉበት፣ ታላላቆች ባሉበት፣ እነ ሚካኤል ባሉበት፣ ኦ ሃሌሉያ! ታላላቅ መላእክት ሁሉ ባሉበት፣ ኃያላን ነቢያቶች ባሉበት፣ በተሰበሰቡበት፣ አንቱ ልንላቸው የሚገባ ታላላቆች ሁሉ ባሉበት ስምህን ጠርቶ አሜን አሜን አሜን። ኦ አይቻለሁ። ያኔ እዛ ቫንኩቨር እያለሽ ያቺን ዳ ሴት ሄደሽ እንዲህ ያረግሽላትን አይቻለሁ። ሸልምሻለሁ። አሜን። ስሜን አክብረሻል። ምንም በሌለበት ምድረ በዳ ተከትለሽኛል። በጉድለትሽ አላጉረመረምሽም። አምልከሽኛል፣ አገልግለሽኛል፣ ደስ ብሎኛል ብሎ ጌታ ሽልማት ይሰጥሻል። እስቲ አሜን በል። የበጉ ሰርግ ራት ይሆነ። ለምንድነው ንጥቀት የሚሆነው? የቅዱሳን አካል ይለወጣል። ንጥቀት ለማድረግ አካላችን ይለወጣል። ቅድም እንደነገርኳችሁ ቅዱሳንን ወደ ፍጽምና ያመጣቸዋል ይሄ ንጥቀት። ከዛ ወደ ኃጢአት መስራት አንችልም። ስጋችን የለም። አሁን የኢየሱስ አይነት ስጋ ነው የለበሰው። ሰማያዊ አካል ነው የምንለብሰው። ፍጹማን እንሆናለን። ምን እንሆናለን አልኳቸው? ፍጹማን እንሆናለን። አስፈሪው ይሄ ነው። ንጥቀት የሚሆነው አደገኛው ነገር ይሄ ነው። የእግዚአብሔር ፍርድ እንዲጀመር። እንዴት ነው የእግዚአብሔር ፍርድ የሚጀመረው? ሃርፓዞ ከጥፋት ፊት ይመነጭቅና ቤተ ክርስቲያንን ያወጣታል። የዛን ጊዜ መንገድ ከልካይ የሆነች ቤተ ክርስቲያን ከመንገድ ዞር ስትልለት በዓለም ውስጥ ተደብቆ ያለ፣ በሲስተም ውስጥ ተደብቆ ያለው አውሬው ጸረ ክርስቶስ ማኒፌስት ማድረግ ይጀምራል።
አሁን የሚከለክለው ኃይል አለ። ማን ነው ጸረ ክርስቶስን የከለከለው በምድር ላይ እንዳይገለጥ? እስቲ ቤተ ክርስቲያን ባሉ ቤተ ክርስቲያን በምን አቅሟ? በመንፈስ ቅዱስ ኃይል። መንፈስ ቅዱስ በውስጧ ስላለ አታሳልፈው። ኢቭን ክርስቲያን በበዛበት አካባቢ እኮ አንዳንድ መናፍስቶች መስራት አይችሉም እኮ። ክርስቲያን በዛ ብለው ከአካባቢው ለቀው ይሄዳሉ። አንድ ቦታ ምስክርነት ሰማሁኝ። ከነገር ውስጥ የነበረ ሰው ሲመሰክር ነው። አሁንማ ብንጠራው ሁሉ መናፍስት አንመጣ ብለውናል አለ ሲመሰክር። ምክንያቱም በየሰፈሩ ቸርች፣ በየሰፈሩ ሰባኪ፣ ወንጌል በዛ። ስለዚህ የሰው አይን ተከፈተ። የጂኒ ነገር መገለጥ ጀመረ። ድሮ አያቶቻችንን ያታለለ ጂኒ እኛን አሁን ያታልለን። አሜን በል አሜን። በምንም ስም ይጥሩት፣ አዳልሞቲ፣ ቡረንቲቻ ምናምን ይበሉት፣ አጋንንት ነው። አሁን የእኛን ትውልድ አያሳስተው። ጌታ ትውልድ አስነሳ። ይህን ጂኒ የሚክድ ትውልድ አስነሳ። አቴቴ የሚክድ ትውልድ አስነሳ። ሟርት የሚክድ ትውልድ ተነሳ። በድግምት በመተት የማያምን ትውልድ ተነሳ። ኢየሱስ ጌታ ነው የሚል ተነሳ። እስቲ አሜን። ዋው! በጣም የሚያስገርም ነው። እውነት ነው። ኢየሱስ ክርስቶስ ይመጣል። ማራናታ ማራናታ። ድንቅ ትምህርት ነው። እግዚአብሔር አብስቶ ፓስተር አስፋውን ይባርክ። በጣም አስገራሚ እውነት ነው። ቤተ ክርስቲያኖች ሁሉ ማየት ያለባቸው ትምህርት ነው። አሁኑኑ ይህንን መልእክት ለብዙዎች ሼር እያደረጋችሁ አብራችሁን ይህንን የንጥቀትን እውነት ብዙዎች እንዲያውቁት እንዲነቁ እንድታደርጉ በጌታ ፍቅር ጠይቃችኋለሁ። ተባረኩልኝ። እንደዚህ አይነት መልእክቶችን ከዚህ በኋላ ይዤላችሁ እመጣለሁ። መልካም ጊዜ